እግዚአብሔር ቅዱስ ጊዮርጊስን ይወደዋል አይወደውም? ይወደዋል። ከወደደው ቢያንስ የዕለት ራት ካለበት ቤት እንዲታሰር እንዴት አያደርግም እግዚአብሔር? ይህም ደግሞ ሌላ ጥያቄ እኮ ነው ማለት ነው። ስለሱ ብሎ እየተሰቃየ እንግዲህ ነገስታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። ቢያንስ እግዚአብሔር የዕለት እንጀራ ካለው ቤት እንዲታሰር አያደርገው? እኛ ብንሆን በቅዱስ ጊዮርጊስ ቦታ ብላችሁ ማሰብ ነው። የምታሰር አንተን ብዬ የምገረፍ አንተን ብዬ ቢያንስ እንጀራ ያለበት ቤት አታሳስረኝም አትሉ እንላለን እኮ በእውነቱ ማለት። እዚያ ቤት ወስደው አሰሩት። የሁለቱን መልካምነት እግዚአብሔር እንዴት እንዳገጣጠመው ተመልከቱ። ከዚያ በኋላ ምን አደረገ? ታሰር። ሴትዮቱ በጣም ደግ ስለሆነች ጊዮርጊስን ለምኜ ላበላ ብላ እንጀራ ልመና ሄደች። ለምን አለ ከልጇ ዲዳነት በላይ። አሁን እኛ ብኖ ምን እንላለን? ተመልከቱ። ራይ ድረስ ነው። እኛ ወገኖች ሃይማኖት ይጨምርልን እግዚአብሔር። ምን እንደምንለው ጊዮርጊስ ማለት በጊዜው በዚያ ቦታ በሊዲያ በሶሪያ ምድር ላይ በአገሩ አንደኛ ወንጀለኛ ሰው ነው። በሞቴ እንግዲህ ልብ ብላችሁ ስሙ። ያንን ወንጀለኛ ሰው እናንተ ቤት አምጥተው ቢያስሩት ምን እንደምትሉት? ሰውዬ ራስህን ቻል፣ እኔን ጨምረህ የወንጀለኛ ወዳጅ ልታስብለኝ ነው የምንባል። በጭንቅ ጊዜ እኮ እንዴት ከባድ መሰላችሁ! ሃይማኖት እንዴት ይፈተና መሰላችሁ! የእያንዳንዳችን የሃይማኖት ጥጥቅ የሚላለው እንዲህ ያለ ችግር ሲገጥም ነው። እንጀራ ከአለመስጠትህ አንድ ነገር ሴትዮቱ ማንሳት የምችለው ጥያቄ ብነግረው የማይናገር የማያይ የማይራመድ ልጅ መስጠት አንድ ነገር፣ አንተን ማመኔ ለመቼ ሊሆነኝ ነው ፈጣሪ የሚያስብል ችግር ነው የገጠመ። ደግሞ ይህንን ሁሉ ተቀብላ ለምን አልታበላ ከተማ ሄደች። እግዚአብሔር መጨረሻ ላይ መምጣት ያውቅበት የለ። ከዚያ በኋላ ተመልከቱ፣ በቅዱስ ጊዮርጊስ ጸሎት ከምሰሶ ጋር ነው ያሰሩት። የታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ ዴቴ ነገር ድግ። ከዚያ በኋላ ከቤቷ ደግሞ ሙሉ ጻዕዳ ህብስት በቢሙ ቤቷን ሞላው። ለምን አለ ጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ራቧ ተወገደላት። ከዚያስ ደግሞ ምን አደረገ? የልጇን አንደበት ፈወሰው። ከዚያስ ደግሞ ምን አደረገ? አይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለችው እሱ ይቆያል። አሁን ጥያቄ ጠይቁ። አትበሳጩም እናንተ? አሁን ለምሳሌ እግዚአብሔር መቼም ቸር ነው፣ ኩራት እንዳልኮራ ስለሚያውቅ ለእኔ አሁን የፈውስ ሀብት ቢሰጠኝ ኖሮ ነው የለኝም አደራችሁ እና ቢሰጠኝ የተወሰነ 1-4 ህመም ኑሮባችሁ 3ቱን አድኘ ይህም በሌላ ቀን ብላችሁ ምለ አየቤተ ክነሰው ይኸው ደግሞ ለሌላ ቀን እኮ እንደው በቃ ደጅ ሊያጸናኝ እኮ ነው ስገድልኝ እኮ ነው ሁሉ ነገር ነው ምንለው አይደለም እንዴ? እሱን ሌላ ቀን አለ። ለምን ነው ተመልከቱ። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? እንደ እባብ ልባሞች እንደ ርግብ የዋሆች ነው አላለም እንዴ? ከዛ ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው ልሰግድ ነው ና በል ራስህን ልሳምህ አለው። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለው። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ልትሰግድ ነው ና እንልስገድ። አይ እንደዚህም አይደለም፣ በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ላጵሎን ሊሰግድ ነው እያልክ አዋጅ ንገር አለው። ጊዮርጊስ ላጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ላጵሎን ሊሰግድ ነው ተባለ። በቃ እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃል መንግስት እኩል ይሰጥል። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግስቲቱ ጋር ተጫወት ብሎ ንጉሱ ከሚስቱ ጋር አስቀመጠው። እሱ ቆመና ዳዊቱን ይደግማል። አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓለ እምኀበ አይን ቦሙ ወይሬዩ እዝን ቦሙ ወይሰሙ። ተመልከቱ። አፍ ቦሙ ወይነቡ ከዚያ አንፍ ቦሙ ወያጼኑ እያለ እንዲህ ያነግ እግር ቦሙ ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም።
እያለ ይዘምራል። ንግሥቲቱ ትሰማል። ማንን ነው እንደዚህ የምትለው አለችው። ጣዖታቱን ነው አለችው። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ፣ አሕዛብ ለምን አጉረመረሙኝ? እነማን ናቸው የሚያጉረመርሙ አለ። ነገሥታቱ ናቸው አለ። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለችው። ይሄ ነዋ ክርስቲያን፣ ንግሥቲቱን ራሷን ክርስቲያን አደረገት። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ ያች ሴት ደግሞ እንጀራዬ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ፣ ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይሰጣል አለው። ይሄ ልጅ እየፈራ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝም፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ፣ ሰራዊት ሁሉ ምን አሉ? ሽባ የነበረው ልጅ በእግሩ መምጣት፣ አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃተው አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነህ ሲያበቃ አንተም ፈርተህ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን።